የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? ኦቦ ጀዋር አንተ ራስህ ጠቅላይ ሚኒስትር ብትሆን የባህር በር የሚያስፈልጋት ሀገር ነው የምትመራው፣ ግን አትሆንም። ስለማትሆን ነው። ሀገር ለደላላ አይሰጥም፣ አደራ አይሰጥም። ለእናንተ ሀገር የእንቆቅልሽ ሀገር አንሰጣችሁም። እንኳን እቺን ኢትዮጵያ የተባለች የከበረች ሀገራችን እንቀር። ለካ ጋይስ አርሲ ውስጥ ከኦርቶዶክስ ውጪ ምንም አይነት የሌላ እምነት ተከታይ የለም። ቤተሰቦቼን አጥቻለሁ፣ ወንድሞቼን አጥቻለሁ። እኔ የምገኘው ሆስፒታል ነው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ ሱብሓነሁ ወተዓላ ያወረደው ህግጋቶች ይፈጸማል። ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድመሬቴ እንኳን ኦርቶዶክስ ወንድ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ኦቦ ጀዋር አንተ ራስህ ጠቅላይ ሚኒስትር ብትሆን የባህር በር የሚያስፈልጋት ሀገር ነው የምትመራው፣ ግን አትሆንም። ስለማትሆን ነው። ሀገር ለደላላ አይሰጥም፣ አደራ አይሰጥም። ለእናንተ ሀገር የእንቆቅልሽ ሀገር አንሰጣችሁም። እንኳን እቺን ኢትዮጵያ የተባለች የከበረች ሀገራችን እንቀር። ሀገር ለደላላ አንሸጥም። ፕሮጀክት ሲታይ ደሞዝ ጭማሪ ሲባል እንትን ይሸጥ የሚል ሰው ሀገር አንሰጥም። እኔ እኮ ጀዋር መሐመድ ሀገር ቢመራ እኮ ማለት ነው፣ የምሬን እኮ ነው። የሆነ ጥያቄ ሲነሳበት በቃ እንትን ሽጡት ይላል፣ ባሌን ሽጡት። የሆነ ጥያቄ ሲነሳበት ቦረናን ሽጡት እንጂ እንትን ሲነሳ በቃ ጅማን ሽጡት እና ክፈሏቸዋል። እንትን በቃ ጎንደርን ሽጧት። ሸጦ ኢትዮጵያን ትንሽ ነው የሚያደርጋት። ሀገር ለደላላ አይሰጥ። ሀገር በድለላ አይመራም። ጀዌ የለመደችው መደለል ነው። ትደልል እሷ ጀዌ ትደልል። ፖለቲካል ሳይንስ ነኝ ምናምን አየነው እኮ በጣም አይደል እንደ ሳይንቲስት በጣም ሳይንቲስት ትራቀቀ የለ እንዴ? ከፖለቲካ ትንታኔ እስከ ጦርነት ትንታኔ፣ ከጦርነት ትንታኔ እስከ ጂኦፖለቲክስ ፈተሽን። አልሲሲ እንዲህ ሲያዝረበርብን ማለት የአልሲሲ ተፈራርሞ አለመፈጸም ማለት ታሳዝናለህ። በግለሰብ ጥላቻ ሰክረ እንዲህ ውርደታም ትሆናለህ። ኦናሊሲስ ይሆንብሃል። ማፈሪያ ሰው ነህ። በጣም ነው የምታሳፍረው። በጣም ማለት የአድማ ፍቅር በቃ ሰሞኑን ከዚህ ፖስት በኋላ የሚያነሳው የአድማ ፍቅር ነው። በቃ መሰረታዊ ልዩነት በሌላቸው ጉዳዮች ላይ ጫጫታውን ያበረክታልና እኛ አንፈራም። አንድ መርሳት የሌለባችሁ ነገር አንፈራም። የኢትዮጵያን ጉርብትና እንደማይጥሉ እናውቃለን። ምክንያቱም ኢትዮጵያ 130 ሚሊዮን ህዝብ ናት። የምስራቅ አፍሪካ ፖለቲካ ላይ በዚህ ቀጠና ላይ 130 ሚሊዮን ህዝብ ገፍተህ የምትጫወተው ጂኦፖለቲክስ የለም። ኢትዮጵያ ትልቅ ሀገር ናት። የህዝብ ቁጥሯ በጣም ግዙፍ ነው። አይደለም ቀጠና ላይ ያለ ሀገራት፣ ምድር ላይ ያሉ ሀያላን ሀገራት እንኳን የቀጠናውን ፖለቲካ ሲጫወቱ ኢትዮጵያን ጥለው በቀላሉ መጫወት አይችሉም። ከባድ ነው። የእናንተ እዛ ማንም ታሪካዊ ስህተት አልለውም። ታሪካዊ ስህተት አይደለም። ታሪካዊ ሌብነትና ውንብድናውን ተወናብዶ ገና ላልፈጠራትና ለሚፈጥራት የሆነች አሳምቡሳ የመሰለች ሀገሩ ሲል ሀገሬን በር አዘግቶ ለመጣ ሀገሬን ላስቆረፈ ሰው ሴራ ተላልፋ የምትሰጥ ሀገር አይደለች። ያንን ስህተት ለማረም ነው ይሄ ትውልድ የሚተጋው። እየመጣ እዚህ እየያትበል እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። መንግስት አልደረሰላቸው። ዜጎች እያለቀሱ ነው። ለማሪቆ አልቅሼ በየቀኑ የሚታረድበት ሀገር ዜጋ ነኝ እንዴት ልበል? ያማል። እግዚአብሔር እባክህ
በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተማርኳችሁ ውስጤ ታምኖ የምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ሕይወት አሳምሞኛል፣ አሞኛል። እንሰባሰብ፣ እንመካከር። ኢትዮጵያ ጭንቅ ላይ ነች። የኛን ህብረት ትጠይቃለች። በውጭ የምትኖሩ በተለያየ ፖለቲካ እምነት የቆማችሁ በሚዲያ የምትሳተፉ ከምንካሰስ እንነጋገር፣ እንሰባሰብ። ኢትዮጵያ እኛን ትፈልጋለች፣ ጭንቅ ላይ ነች። የእያንዳንዳችን አስተዋጽኦ ኢትዮጵያን ያድናታል። ጊዜው ዛሬ ነው። እንዳይቆጨን ነገ በየዓለም አቀፍ ቴሌቪዥኑ የኢትዮጵያ ህፃናት አስከሬን ከማየታችን በፊት ዛሬ ተነጋግረን እሳቱን እናብርድ። በጋራ ቆመን አገራችንን የጋራ የእኩልነት ሀገር እናድርግ። ጊዜው አጭር ነው። ዛሬ እንጠራራ፣ እንነጋገር። ነገ ለመወቃቀስ ኢትዮጵያን እናድናት። በነገ በሰከነ ሰላም ባላት ኢትዮጵያ ውስጥ ሁላችንም እንደ ጥፋታችን እንጠይቅ። ዛሬ ግን ቂምን ትተን ጣት መጠቋቆሙን አቁመን አብረን ቆመን ለኢትዮጵያ ትንሣኤ አብረን እንታገል። ያን ጊዜ ኢትዮጵያ ቀና ትላለች። እግዚአብሔር ኢትዮጵያና ህዝቧን ይጠብቅ። ኢትዮጵያ ውስጥ ያሉ የፓርላማ አባላት ዝም ሲሉ፣ በውጭ ሀገር ያሉ፣ በኔዘርላንድ ያሉ፣ በጀርመን ያሉ ደግሞ እየጮሁ ነው። በፓርላማቸው ላይ እየተናገሩ ነው። በተለይ ደግሞ ኔዘርላንድ ያለው ሰው ምን እያለ ያለው ኢትዮጵያ ውስጥ ለሚደረገው የክርስቲያኖች እልቂት እኔ ኔዘርላንድ ያለሁትን እንኳን ይጎዳኛል፣ ይነካኛል እያለ ያለው። ሀገር ውስጥ ያለው ክርስቲያኖች ደግሞ አይ እንትን እኮ አይደለም የሃይማኖት እኮ አይደለም እያሉ ደግሞ ያላግጣሉ። ልዩነቱ ይህን ያህል ነው። የሀገሬው ሰው መስቀል የያዘው ሲክደው፣ መስቀል ያልያዘው ግን በውጭ ሀገር ሆኖ እየተናገረ ያለው። ለካ ጋይስ አርሲ ውስጥ ከኦርቶዶክስ ውጪ ምንም አይነት የሌላ እምነት ተከታይ የለም። እንደዚህም በዛለን እንዴ? የሃይማኖት ተቋም ጉባኤ ያወጣውን መግለጫ አይታችኋል? ሃይማኖትን ያማከለ ግድያ አልተፈጸመም። በጣም እኮ ነው የሚያሳፍረው። ይሄ ማለት አርሲ ውስጥ ኦርቶዶክስ ብቻ ነው ያለው ማለት ነው። በጣም እኮ ነው የሚያሳፍረው። አባቶች ይሄ መግለጫ ውስጥ ከሌላችሁ ወጣችሁ ተቃውሙ። ይሄ ሁላ ጭራሽ የሞቱ ኦርቶዶክሳውያን ለመሳለቅ ሃይማኖትን ያማከለ ግድያን ማውገዝ እያለ ሌላ ግድያ እንዲፈጸም እንደዚህ አይነት አካሄድ በጣም ካሁን በኋላ ጋይስ ኦርቶዶክሳውያን ስንሞት እንበዛለን የሚለው መዝሙር ከምድረ ገጽ መጥፋት አለበት። ቀኝ ስትመታ ግራህን ስጥ መቆም መቻል አለበት። አንበዛም፣ ስንሞት አንበዛም። አለቀ። ቤተሰቦቼን አጥቻለሁ፣ ወንድሞቼን አጥቻለሁ። እኔ የምገኘው ሆስፒታል ነው። ይህ ቪዲዮ ስንሞት እንበዛለን እያላችሁ ክርስቲያኑን ለምታዘናጉ ምዕመናን ሁሉ ነው። በየትኛውም መስፈርትና አግባብ ሰው እየሞተ አይበዛም። አርሲ ላይ የሚሞቱ ምዕመናን እየሞቱ ነው እንጂ እየበዙ አይደለም። እየተፈናቀሉ ከስራቸው እየተነሱ እየተሰደዱ እንጂ እየበዙ አይደለም። አርሲ ላይ የምትገኙ ምዕመናንም ማወቅ ያለባችሁ ነገር ማንም አልደረሰላችሁም። ማንም የሚደርስላችሁ ሰውም የለም። ሁሉም የሃይማኖት አባት ፊቱን ያዞረባችሁ። ስለዚህ ያላችሁ አማራጭ ቢኖር እነሱ በሚመጡበት መንገድ እናንተም ተዘጋጅታችሁ እነሱን መመለስ ነው። እኛም ቢሆን ከእናንተ የተማርነው ነገር እንደዚህ አይነት ድርጊት እኛ ላይ ቢፈጸምብን ማንም ሰው እንደማይደርስልን ነው። ለኛ ያለን ራሳችን እንደሆንን ነው። ስለዚህ ለሚመጣው መከራ ለሚመጣው ሰይፍ ሁሉ በመጣበት መንገድ እንዲመለስ ሁሉም ተዘጋጅቶ መጠበቅ ነው ያለበት እንጂ እየሞትን እንበዛለን እያለን አናልቅም። ስንሞት እናልቃለን። ስንሞት ምንበዛበት አግባብ የለም። ስንሞት እንሰደዳለን። ስንሞት ሀብታችንን እናጣለን። ስንሞት ቤተሰባችንን እናጣለን። ሀገራችንን እንነጠቃለን እንጂ ምንበዛበትም ምንሰፋበትም አግባብ
አይኖርም። ስለዚህ በየቦታው የምትገኙ ክርስቲያኖች ከአርሲ ምዕመናን ተምራችሁ ማንም እንደማይደርስላችሁ አውቃችሁ ባላችሁበት ተዘጋጅታችሁ ለሚመጣው ሰይፍና ችግር ሁሉ በመጣበት መንገድ ለመመለስ ተዘጋጁ። ራሳችሁን፣ ቤተሰቦቻችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። እየሞተን እንበዛለን እያላችሁ ህዝቡን ለምታደን ህዝብ ክርስቲያኖች ደግሞ መምህራችን በቂ መልስ አላቸው። ወደ እነሱ እንለፍ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰው አዳርሱት። ስንሞት እንበዛለን እያልን ዘምራል። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም 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 እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ? ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት? ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው? እንዴ ወይቶ ወንድም አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም። ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባቸው የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም የሚነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችንን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባድ። አንድነታችን እግዚአብሔር ያበርታልን። ስለዚህ ይህንን አውቃችሁ ክርስቲያኖች ባላችሁበት አንድነት ፈጥራችሁ ተደራጅታችሁ ራሳችሁን፣ ሀገራችሁን፣ ቤተሰባችሁን፣ ቤተክርስቲያናችሁን ጠብቁ። ይቆያል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ያላችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ግራኝ አህመድን ደግመን እናስነሳዋለን። አህመድ ግራኝ በታሪክ የምናውቀው ኢማም አህመድ አልጋዚ፣ እሱን ደግመን እናስነሳዋለን። እሱ ባለፈበት መንገድ እናልፋለን። ይሄ ተራ የቲክቶክ ንቅናቄ ሳይሆን መሬት ላይ የወረደ ስራ ነው። እስኪ እቺን ኡስታዝ ሰምተናት እንምጣ። የፈለገ ነገር ቢባል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር። ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል። ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይሄን ብቻ ነው የምለው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እንደሰማችሁት ነው። አክቲቭ ዲክላሬሽን ኦፍ ዋር ነው። አሁን ይሄ አክቲቭ ዲክላሬሽን ኦፍ ዋር ማለት ምንድነው? ሰው ኃይሉን ሞቢላይዝ አድርጎ የሆነ ስፔሲፊክ ግሩፕ ታርጌት አድርጎ ለማጥቃት ኃይል የሚያንቀሳቅስ ከሆነ ዛት ኢዝ ዲክላሬሽን ኦፍ ዋር። በቃ አለቀ። እንደሰማችሁት ወጣቱን እየቀሰቀሰ ነው። ይሄንን ነገር ወረባቡ የምትኖሩ፣ ኮምቦልቻ የምትኖሩ፣ ደቡብ ወሎ ላይ በአጠቃላይ የምትኖሩ ልጆች ታውቃላችሁ። የኮምቦልቻ ወጣቶች ስልጠና ወስደው ይመጣሉ፣ ሙስሊሞቹ ማለት ነው። ወረባቡ ጭራሽ ቤዙሉ አላቸው ነው ምን የሚባለው። የምንሰማውም ይሄ ከ2010 ጀምሮ የምንሰማው ነገር ነው። መልእክት ሁሉ አስተላልፈው ነበረ ከጅቡቲ ሆነው መጣንልሽ እያንዳንድሽ አይነት መልእክት ማለት ነው። ሰው አሁን ሰሞኑን ሲሰራ በነበረው ቪዲዮ ጓገጭ የምትሉ ልጆች ታዲያ ይሄ ምንድን ነው? ይሄም ብቻ አይደለም። በነገራችን ላይ
የሰውየውን ንግግር በኋላ በደንብ አናላይዝ እናደርገዋለን። ግን ይህንንም ሰው ደግማችሁ ስሙት። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘዝነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን እንደሰማችሁት ነው። ጊዜ ቦታና ሁኔታ ስላልተመቻቸላቸው ነው እንጂ ማረድና መግደል እቅድ ነው። እነሱ መለኮት የሚሉት ያለህም ትእዛዝ ነው። ያንን ትእዛዝ የሚፈጽሙት ግን ጊዜና ቦታ ከተመቻቸላቸው ብቻ ነው፣ ሁኔታ ከተመቻቸላቸው ብቻ ነው። ስለዚህ ትእዛዙ ኖሮ የኛ ያለ መፈጸም ችግር ነው እንጂ ትእዛዙማ ክሊርሊ አለ ያለ ነው። ጀለስ ክሊርሊ አለ ትእዛዙ። አሁን እኔ ግራ የሚገባኝ በህግ ሊጠየቅ የሚገባው ሰውን ወደ ጦርነት የሚቀሰቅስ ሰው ነው ወይስ አይ ለጦርነት እየተቀሰቀሰ ነው ብሎ የሚናገር ሰው ነው? ወንጀለኛ ተብሎ ሊከሰስ የሚገባው ሰውን ለመጨፍጨፍ እንደዚህ ቅስቀሳ የሚያደርግ ሰው ነው? ለዛውም በግላጭ ለዛውም ኢትዮጵያ ውስጥ ሁለቱም ያሉት እዚሁ ነው። በጠራራ ፀሐይ ሶሻል ሚዲያ ከፍተው ዲክላሬሽን ኦፍ ዋር እየሰጡ ያሉ ሰዎች እነዚህ ነው መጠየቅ የሚገባቸው ወይስ አይ ጦርነት እያወጁ ነው ብለን የምንናገር እኛ ነን? ወዴት እየሄደ ነው ህጉ ራሱ? ወዴት እየሄደ ነው? ልደበደብ ነው ብሎ መጮህ ነው ወይስ ደብዳቢው ነው ባለ ወንጀለኛ መባል ያለበት? ስህተት የሚሰራው የትኛው ነው? ይሄን ብቻ አይደለም። በነገራችን ላይ ይሄንን ሰውም ስሙት። ይኸውላችሁ አፄ ዮሐንስ ግፍ ሰርቶ ነው መጨረሻ ላይ አንገቱ የተቆረጠው። አሁን እናንተ ግፍ እንሰራለን መጀመሪያ ላይ የምትቆረጡት እሱ መጨረሻ ላይ ነው። እናንተ መጀመሪያ የምትቆረጡት። ከዚህ በኋላ የሞተ ዝም የሚል ሙስሊም ከተፈጠረም ካለም ይኮላሽ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሾፌርም ይሁንክ ባለሀብትም ይሁንክ ቀፈተን አትሙላ፣ አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረክ አይታዘንልህም። ወላ መንግስት ወላ ጅኒ አይታዘንልህም። አረፋ ሆነሃል፣ ሞተሃል፣ ተደፍረሃል፣ ተንቀሃል። ተግባባን? በአደባባይ ይዛችሁብህ መስጊድ ገብተው ገደሉ። ሐሰት ነው ልትሉት ነው? በነገራችን ላይ ከኛ በፊት የመጀመሪያ ተጠቂ የሚሆኑት ራሳቸው ሙስሊሞቹ ናቸው። እነዚህም ሰዎች ሲናገሩ እንደሰማችሁት መጀመሪያ አታክ የሚያደርጉት ተውሂድን እናስተምራለን ብለው ይሄ ነገር አይሳካም የሚሉ ሰዎችን ነው። ሁለቱም የሚናገሩት ይሄንን ነው። አክቹአሊ ጀምረውትም አሳይተውናል። ጎሮ መስጂድ፣ ቻግኒ፣ ጅጅጋ እና ጅማ ላይ አህባሽ የሆኑ ሼሆችን እያጸዷቸው ነው። እኛን ከማጥፋታቸው በፊት የሚያጠፋችሁ እናንተን ራሳችሁን ነው። ካጸዷችሁ በኋላ ነው ወደኛ የሚመጡት። ለዚህ ለራሳችሁ ስትሉ ልትጮሁ ይገባችኋል። ሙስሊሞች ራሳችሁ የዋሃብያን እንቅስቃሴ የገዳይና የጭፍጫፊ እንቅስቃሴ የማትደግፉ ሙስሊሞች ልትናገሩ ይገባችኋል። እናንተም በሙስሊም ስም እየተጨፈለቃችሁ ስለሆነ አይ ዝም እንላለን የምትል ከሆነ አንተን ካረደህ በኋላ ነው ወደኔ የሚመጣው። እኛ ጋር ሲመጣ ቆመን አናየውም። እግዚአብሔር ይመስገን ራስን ስንከላከል ኃጢአት የሚያደርግበት ሃይማኖት ስለሌለ ማለት ነው። ቀኝህን ላይ መታ ግራህን ስጥ ለወንድምህ ነው የሚለው። ለእንዳንተ አይነቱ ደንቆሮ አይደለም። ለእንዳንተ አይነቱ ደንቆሮ አይደለም። ቀኝህን ላይ መታ ግራህ ስጥ። ስለዚህ ምንድነው አክቲቭ ዲክላሬሽን ኦፍ ዋር ከተደረገ ቆይቷል። አሁን የሰሞኑ ማረድ መተራረድ ካራውን በደም ሳሉት ምናምን ኢንስትራክሽን ብላችሁ አስቡት። ኢንስትራክሽን ብላችሁ አስቡት። ይሄ ተመሳሳይ ትምህርት እየተሰጠ አይደለም እንዴ? ጅማ ላይ ኮልሲ ምን ጀምሮ ሲጨፈጨፉ የነበሩት የግቢ ተማሪዎች ሰው ሲታረድ አላዩም እንዴ? አይተዋል እኮ። ሰው አሁን ከኛ የሚጠብቀው ምንድነው? ይሄ ዲፈረንስ የሚባለውን ነገር ፑት አሳይድ። በቃ አንዱ ካንዱ ጋር ያለውን ዲፈረንስ፣ አንዱ ካንዱ ጋር ያለውን መቀያየም ምናምን ለጊዜው ተወት አድርጉትና ወደ አንድነት መምጣት፣ መሰባሰብ፣ አንድ መሆን ይፈልጋል ጊዜው። የሚመለከተው ሰላም አስከብራለሁ የሚል አካል ደግሞ እነዚህን ሰዎች እንዲያስርልን እንፈልጋለን ወይ እንዲጠይቅልን እንፈልጋለን። አትሊስት ለተናገሩት ነገር ኃላፊነት መውሰድ ስላለባቸው ማለት ነው። እስልምና ገዳይ ነው ስንል ግን ዝም ብለን በጭፍን አመለካከት ሳይሆን ይኸው ከራሳችሁ መምህራን እና ከመጽሐፍቶቻችሁ አውጠን ማሳየት የምንችለው ነው።
ማሰላማ ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን